ወንድ ዶክተር ነኝ በህክምና ምክንያት ለሴት የሴት ብልት ምርመራ ካደረግኩ ውዱኤ እንደጠፋ ማወቅ ፈልጋለሁ የሚል ጥያቄ ነው። የጤና ባለሙያዎች ሌሎችም ትልልቅ የሚባሉ የሥራ ዘርፎች ላይ ሙያዎች ላይ የተሰማሩ ሰዎች ዲናቸውን መማራቸው ያልገባቸውን መጠየቃቸው የሚበረታታና የሚያስደስት ከኡማው ኸይር እንዳልጠፋ ተስፋ ሰጭ የሆነ ተግባር። እንዲህ አይነት ሰዎች ዲንን መውደድ ዲንን ማክበሩን አላህ ይጨምርላቸው። ሙስሊም በያለበት የሥራ ዘርፍ ላይ ዲኑን ጠበቅ አድርጎ መያዙ ዲኑን መማሩ ይሄ በራሱ ወደ እስላም ወደ ዲን ጥሪ ማድረግ ነው። ዳዕዋ ወደ ዲን መጣራት ሚንበር ላይ ቆሞ መድረክ ላይ ቁጭ ብሎ በማስተማር ወይም ስለ እስላም በመጻፍ ብቻ አይደለም። እስላምን በህይወት ላይ መተግበር ማንም ሊከላከለው ሊያስተባብለው የማይችል እስላምን በህይወት መተግበር ሁሉም የህይወት ዘርፍ ላይ እስላምን መመሪያ መከተል ትልቅ ዳዕዋ ነው። እስላም ጠንካራ ዲን ሁሉን ነገር የሚዳስስ ዲን እንደሆነና መስጂድ ላይ ብቻ ተከልሎ የሚቀር ዲንንም ዱንያንም አብሮ ማስኬድ የሚከብድ እንዳልሆነ በግልጽ የሚያሳይ ነው። ስለዚህ የጤና ባለሙያዎችም ይሁኑ ሌሎች አላህ እውቀትን ያደላቸው ህዝብ የሚያገለግሉ ባለሙያዎች በየሥራ ዘርፋቸው የእስላም አኽላቅን ሊላበሱ ይገባል እላለሁ። ፈገግታን መላበስ፣ ለታናሽና ለደካማ ማዘን፣ ለሁሉም የሰው ልጆች መተናነስ፣ ታላቅን ማክበር፣ አላዋቂን ማሳወቅ ማስረዳት፣ የቅንነትና የመልካምነት መገለጫ የሚባሉ ነገሮችን በመላበስ የእስላምን ውበት ሊያንጸባርቁ በተግባር ወደ እስላም ሊጣሩ ይገባል። የጥያቄው መልስ በተመለከተ ሀፍረተ ገላን በእጅ መንካት ውዱ እንደሚያፈርስ በተለያዩ ሐዲሶች ተነግሯል። የራስንም ይሁን ሌላን ሰው ሀፍረተ ገላ በባዶ እጅ ቀጥታ መንካት ውዱ ያፈርሳል على الراجح من أقوال أهل العلم። ስለዚህ የተነካው በባዶ እጅ ከሆነ ሕክምና ላይ ይሄ ላይደረግ ይችላል። አሊያ ደግሞ ሀፍረተ ገላን መንካት ማየትን ተከትሎ ሸሪዓው ተጥሶ ስሜት ውስጥ ተገብቶ ውዱ ሊያፈርስ የሚችል ነገር ስሜት ሲከሰከስ ሊወጣ የሚችል እርጥበት ከወጣ ይሄኔ ውዱ ይፈርሳል። ስለዚህ ውዱ የሚፈርሰው ወይም በባዶ እጅ በመንካት ነው ወይም ደግሞ ስሜት ተከስክሶ እርጥበት ነገር ከሀፍረተ ገላ በመውጣት ከሚነካው አካል እንደ ዲን እንደ እስላም ሀፍረተ ገላን መንካት አይገባም። እንደዚሁ ደግሞ እንዲህ አይነት ነገር ለማድረግ በሚገደዱበት ጊዜ አይንን ሰበር ማድረግ ይህ ነገር እንደማይገባ ባይገደዱ እንደማያደርጉ ለራስ በመንገር ራስን መቆጠብና መሰብሰብ ያስፈልጋል። በተቻለ ያክል ለዲኑ የሚጠነቀቅ ሙስሊም የሆነ ሰው ከተቃራኒ ጾታ ጋር ያለውን ንክኪ ግንኙነት ቀረቤታ መገደብ አለበት። በመሰረቱ ሴት ዶክተር ያለ ሴት ወንድ ዶክተር ጋር መታየት የለባትም፣ ወንድም ሴት ዶክተር ጋር መታየት የለበትም። ስለዚህ ከማህፀን ጋር የተያያዙ ኬዞችን ሴቶች በሴቶች እንዲታዩ መደረግ አለበት። ሙስሊም ይሄን መልመድ አለበት። የሴት አማራጭ ያለ ለዲኗ የምትቆረቆር ሴት ወንድ መርጣ ልትገባ አይገባም። ወንዱም በሴቶች በነርሶች እንኳን ማስሸፈን የሚችለውን ነገር ሴት ልጅ በመጣች ቁጥር አልጋ ላይ ውጪ ብሎ ሀፍረተ ገላዋን ገልጦ ሊያ አይገባም። ሌሎች ምርመራዎችም ቢሆን ሴት ልጅን ሳይነካ መሸፈን ያለበት አካሏን ሳያስገልጥ መመርመር ከቻለ መልካም። ምርመራው በስስ ልብስ የሚቻል ከሆነ የልብ ምትን ለማድመጥ እንኳን ልብስን ማስገለጥ አሊያ ደግሞ እጅን ወደ ውስጥ አስገብቶ መንካት አይገባም። የግድ የሆነውን ብቻ ነው ማድረግ የሚፈቀደው። በመሰረቱ ወንድ ሴትን ሊነካ ሰውነቷን ላይ አይገባም። ሴትም ወንድን ልትነካ ሰውነቱን ልታይ አይገባም፣ ቤተሰብ ማህረም እስካልሆኑ ድረስ። ነገር ግን አማራጭ ከጠፋ ለሕክምና ተፈቅዷል። ወንድ ሴትን ሊያክም ይችላል። አማራጭ ከሌለ ሴትም ወንድን ልታክም ትችላለች። አማራጭ ከሌለ በሩራ ከሆነ ይሄ ካልተደረገ የሰው ህይወት ሚያልፍ አካል የሚጎድል ከሆነ እዚህ ደረጃ ግን ካልተደረሰ ወንድም ሴትን ከማከም በተቻለው ያክል ሊቆጠብ ይገባዋል። ሴት ወንድ ጋር ከመግባት ወንድም ሴትን ከማከም ወንድም ሴት ጋር ከመሄድ ሴትም ወንድን ከማከምና ከመንካት
ሊጠነቀቁ ይገባል። ከተገደዱ ግን ችግር የለውም። ይሄኔ አይንን ሰበር ማድረግ፣ ቀረቤታን መገደብ፣ አስፈላጊ ከሆነው በላይ ሰውነትን ከመግለጥ መታቀብ፣ አስፈላጊ ከሆነው ጊዜ በላይ ሰውነትን ከማየት ከመንካት መቆጠብ ያስፈልጋል። ስለዚህ ለዲናቸው ጥንቃቄ የሚያደርጉ የሕክምና ዘርፍ ላይ የተሰማሩ ወንድሞችም ይሁን እህቶች የዲናቸውን ድንበር በጠበቀ መልኩ ሙያዊ ግዴታቸውን ሊወጡ ይገባል። ያልገባቸውን ሊጠይቁ ይገባል። ሙያው ስለሚያስገድድ ተብሎ ከሸሪዓው መራቅ፣ የተፈቀደውንም ከተፈቀደው ካስፈላጊው በላይ መጠቀም ፈጽሞ አይገባም። አضرورة تقدر بقدرها ተብሏል። አስገዳጅ ስለሆነ ተብሎ ሁሉ ነገር ልክ አልተደረገም። አስገዳጅ የሆኑ ነገሮች ልክ አላቸው። ከዛ ልክ ማለፍ የለበትም። لكل شيء حد ተብሏል። ካልሆነ ሐራምነታቸው በግልጽ የሚታወቅ ነገሮችንም ተገደን ነው ያሉ ሰዎች ለራሳቸው መልስ የሰጡ ወንጀል ላይ ይወድቃሉ፣ ሌሎችንም ያሳስታሉ። وفق الله الجميع لما يحب ويرضى። ሌላኛው ጥያቄ እኛ በምንሰራበት